እናስገባዋለን ግን ማድረግ ትረሳላችሁ። ሁላችሁም ፎሎ እያደረጋችሁሽ ዩቲዩብም ደግሞ 2000 ምናምን የቀራት 2000 ፎሎ ማረጋጋታችሁ ነገ ስፖስት ግን 2000 ሙላና በዚህ ክሪስማስ ሳያልቅ ሴሌብሬት ማድረግ አለብን። ዌልካም ብያለሁ። ደርሶኛል። ቴንኪው ብያለሁ። እግዚአብሔር ያክብርልኝ። በወጣ ይተካ ብያለሁ። ቴንኪው እግዚአብሔር። ስለ ፋኒና ሳምሪ ባይዘወይ እናወራለን ማለት ነው ዛሬ። በነገራችን ላይ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እናንተ ላይ ምንድነው እያያችሁ ሰብስክራይብ፣ ሼር፣ ላይክ ማታደርጉ ማለት ነው? የግዴታ ሰጋግጬ መምጣት አለብኝ አይደል? ኧረ ተው። እኛን አበረታቱን። የመዳም ኩሽና ሸቃሎችን ማበረታታት አለባችሁ እናንተ ማለት ነው። እና እንግዲህ ዛሬ የመጣሁላችሁ ከመግቢያ ላይ ቀንጨብ አድርገን እንዳየ ነው ስለ ሳምሪና ፋኒ ነው ዛሬ አጀንዳችን ማለት ነው። ስለዚህ እናንተም ስሙት ተስማሙ። እንግዲህ ሊያሾ ሆዳማ ማለት ነው። ሊያሾ ሆዳማን ታቋታላችሁ። በሰሞን ፋኒና ሳምሪ ታርቀዋል። መታረቅ ሳይሆን አልተጣሉም፣ ውሸታቸውን ነው። አብረው ነው ያሉት። ለቤት ብለው ነው ቤትም ተሰጥቷቸዋል ስትል ወይዘሮ ሊያሾ እንግዲህ አንድ በግ እየበላች እያወራች ነበር ማለት ነው። እኛም እውነት መስሎን ብዙዎች እንግዲህ እንትን ብለው ነበረ። ቪዲዮውን እየቆራረጡ እንደታረቁና አብረው የሚበሉ ቪዲዮዎች ተለቀውልን ነበረ ማለት ነው። እና ብዙዎች እንደታረቁ እዛ ባሻገር ደግሞ አብዛኛውን ኮመንታተሮች ድሮስ መቼ ተጣሉ፣ ማን ነው ተጣልተዋል ያለ እኛን እኮ መቼም ስራ የላቸውም ብለው እኛን ሲቀልዱብን ነው እንጂ መቼም አልተጣሉም እያሉ ነበረ ማለት ነው። ነገር ግን እንግዲህ ፋኒ ቀጥታ ቲክቶክ ላይ ላይቭ ላይ 1600 ባለበት ህብረተሰብ በጭራሽ አልታረቅ። እኔ ግን ትትነው ግን እናንተ አቤት ትትን ወይኔ ደስ ሲል የሚመልሳቸው መልሶች ራሱ የምር ግን እኮ ቀረባት እኮ ይቺ ሰገጤ የዞኗ ልጅ ማለት ነው። ቀረባት። እውነትም ከሆነ ተጣልተው ከሆነ ቀረባት። ማርያምን ትትን ነው ራሱ እነዚህ ውርጋጥ፣ እናትየዋ ውርጋጥ፣ እሱ ውርጋጥ፣ ሁለት ውርጋጥ፣ እሷ ውርጋጥ፣ ሁለት እናትና ልጅ፣ ሁለት አንድ አይነት አሽኮለሌዎች ማለት ነው። ስለዚህ ቀረባት እንጂ እሱ ነገ ጧት አንዷን ይዞ ይመጣል። በዛ ላይ ምን ያንሰዋል? ሁሉምን አሟልቶ የሰጠው ጀግና አባት ማለት ነው። ልጆችን የሚያሳድግና እንግዲህ ከሳምሪ ጋር ታርቃችኋል የሚባለው ወሬ ሰምተን ነበር። ስለዚህ ምን ትላለህ? እውነት ነው ውሸት ነው ስንለው በጭራሽ አልታረቅንም፣ መቼም ቢሆን ከሳምሪ ጋር አላደርገውምም፣ ልታረቅም አልችልም ሲል እንግዲህ ተናግሯል ማለት ነው። ስለዚህ ብዙዎች እየመጣችሁ በውስጥ እያናገራችሁኝ ነው። በጣም ስልክም እየደወላችሁ ነው። ባይዘው ወይኔ ያልቀየማችሁም ምክንያቱም ስለምትወዱንና ስለምታከብሩን ነው። ለዛ ደግሞ እኔ መልስ እሰጣችኋለሁ። ስለዚህ ከሳምሪ ጋር እንዳልታረቀና አሁንም ቢሆን የልጆች ኃላፊነት እንዳለበት ልጆችን ራሱ እንደሚያሳድግ ነው እየተናገረው ማለት ነው ፋኒ። ስለዚህ እንግዲህ እግዚአብሔር ካንተ ጋር ይሁን ነው ማለት ያለባችሁ አይደለም። ሁለት ልጅ ያለ እናት ማሳደግ በጣም ይከብዳል። እናት ቲክቶክ ላይ ስትዘል ስታብድ እየዋለች በጣም ያሳዝናል። እውነቴን ነው የምላችሁ አንዳንዴ በተለይ ወልዳችሁ ስትለያዩ በጣም የሚያስጠላ ኢቨን ማለት ነው ለልጆች እንጂ እነዚህ ምንም ፋይዳ የላቸውም፣ ሁለት ከንቶች ማለት ነው። እና ያለው ነገር ይሄ ነው። ስለዚህ እናንተ ምን ትላላችሁ? ምን እናንተ ምን ትላላችሁ? እነ ትክክል አዎ። እና ስለዚህ ፋኒ ይሄንን ብሏል። አሁንም እንዳልታረቁ ነው ማለት እኔ ግን ማለት ነው ይቅርታ አድርጉልኝና ፕራንክ እንኳን ቢሆን በጣም ነው የተነጋገሩት። ትልቅ ሚዲያ ወጥታ እናትየዋም እሱም የተለያየ ስለ ቤተሰቡ አልቀራቸው ምናምን ቁርቁር ያሉት ታውቃላችሁ አይደለ? በጣም እና እንደዛ ሆኖ ራሱ ቢታረቁ አሁን እንዲሁ ቢታረቁ ማለት ነው በሰውም በምንም ቢታረቁ እቺ አሁን የዞኗ ልጅ ከእሱ እናት ቤት ምንም የመሄዷ እንትን አይሰራም። ሞራሏ ራሱ በጣም ይሰበረ ነው የሚሆን። ለምን ለእናቱ ቤት ገዝቼ ምናምን እያለች ሰገጠች። ያው ግን እሱ መልስ ሰጥቷል። እናቴ ኮንዶሚኒየም ተመዝግባ ነው የኮንዶሚኒየም ነው የደረሳት ሲል እንግዲህ ተናግሯል ማለት ነው። እሷ ግን ቤት እንደገዛች ምናምን ነበር ስትሰግጥ የነበር ቲክቶክ ላይ እና ግን
በይዘው የእሱ ቤተሰቦች በጣም ጨዋዎች ናቸው። ከእናቱ ጀምሮ ስርዓታቸው ምናቸው በጣም ደስ ይላሉ። የእሷ እናት አለች አይደል? ውርጀት እኮ ነው ግን ውርጀት እንደዛ ታይት እየለበሰች ምኗ እየታየ አንድ ጊዜ አፈቀርኩ ትላለች ወጣት ያ ሆዴ የሚባለውን ማለት ነው አፈቀርኩ ብላ ስትግማማ ግን እኮ ያ ሆዴ የሚባለው ራሱ ሰገጤ ነው ለገንዘብ ብሎ እንጂ ገና እኮ ልጅ እኮ ነው እሱ። እቺ አሮጊት ናት። እሱ ማፍቀር ያለበት ሳምሪ ነበር፣ ልጇን ነበር ማፍቀር ያለበት እንጂ እናትየዋን አይደለም። እዛ አንድ 2 ወር ተግማማ። 2 ወር ቆዩ ወይስ ወር ነው? ተግማምተው ምን ያላላት ነገር አለ? ጥምር ኩሷን አውጥቶ ተለያዩ ማለት ነው። ያው አሁንስ ጠፋ እሱ ራሱ የሆዴ የሚባለው ሰውዬ። ሆዴ ያለችው እሷ ናት እንዴ ወይስ ስሙን ያላቅም? ሆዴ ምን የማውቀው ነገር የለም። እና ምን ልላችሁ ፈልጌ ነው። ስለዚህ የዝሆኔ ጉዳይ መቼ ቢወራ ያልቅም። የዝሆኗ ነገር ማለት ነው ድካም ብቻ ነው። እና ይሄን ያለው ነገር ውዶች፣ ወሬ ያላበዛባችሁ። በዚህ ወይ ብርድ አለኝ ጋር ቅዝቃዜ ምናምን ስላለ ለማንኛውም ይሄ ነው የምላችሁ ማለት ነው። በተረፈ ግን ሰላማችሁ ብዙ ትርፍርፍ ይበልልኝ። እናመሰግናለን ውዶቼ፣ ማሮቼ፣ ፍቅሮቼ። ቴንኪው። ፈጣሪ ያክብርልኝ። ሀገራችን ኢትዮጵያን ሰላም ያርግልኝ። ጦርነት በቃ ይበለን። እውነት ለመናገር ሀገራችን ያለችበት ሁኔታ በጣም ከባድ ስለሆነ ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። በተረፈ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ወሬ ያላበዛባችሁ ስማሙ። አዎ ከካሜራ ጀርባ ሁኜ መጥቼላችኋለሁ። ጉልቤ ሸቃሊት እያላችሁ አይዋ እንዴት ተኝቼ እኮ ነው የምቀርጸው። ባይዘው እንጂ ካሜራ አወጣላችሁ ነበር፣ ግን ተኝቻለሁ። ብርድ አለኝ ጋር ነገራችን ላይ በጣም ኃይለኛ ብርድ